አሁንም የኔ ነው። በመሀላችን ብዙ ነገር ሊፈጠር ይችላል፣ በተለያየንበት ጋፕ ማለት ነው። ቴንክ ዩ ግን በቃ ህይወት ነው። መስመራችን እንዳጋጣሚ ተለያየ። አሁን ደግሞ የሚያገናኝን መስመር ኖረ። ሶ መሄድ ይቻላል ማለት አሁን ለምሳሌ ከዚህ በፊት እንደነበረችው ሴት ምናምን ምክሩ አንድ አይነት እንዳይሆን ማለት እንደዚህ አሁን ቃሉን ማውጣት ባልፈልግም ከማንም አይደለም የነጠኩት። ምንም የተዛገበ ነገር የለውም። ሲንግል ሆኖ ነው ያገኘሁት አይደል? እንደውም ከዚህ በፊት የነበሩት ኤክሶቹ ሊተዋወቁ ይመተው ነበር። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን በድጋሚ ከች ብለናል። ይሄን ቪዲዮ ሲጀምሩ ሼር ላይክ እያረጋችሁ ጀምሩ ማለት ነው። ውድ ቤተሰቦቼ ዛሬ ደግሞ እንግዲህ ለየት ያለ ነገር አንጥተዋል ማለት ነው። ብዜ መታለች ማለት ነው። እንግዲህ ሊያስወላት እንኳን መልስ ልሰጥ አልፈለገም ማለት ነው። በጣም ፍቅር ራሱ እኔ እንጃ የምትናገረው ነገር ልክ እንደ ጓደኛዋ እንደ ታናሽ እህቷ በቃ የሆነ አነጋገሯ ምናምን እንደዚህ አይን ያወጣች ነች። እንዲህ ፍቅር እኔ እንደዚህ አትመስለኝም ነበር ማለት ነው። ከአህያ ጋር የዋለች ፈስ ተምሮ መጣች ነው። ከአህያ ጋር የዋለች ጊደል ፈስ ተምራ መጣች ይላል የሀገሬ ሰው ሲተርት ማለት ነው። በነገራችን ላይ እንደዚህ ማሾፍ ምናምን እኔ የሚመቸኝ አልተመቸኝም። ሁለቱም የሚያደርጉት ድርጊት እኔ ብዙዬም ቢሆን ምንም ላስወላቸውም ምንም ልል አልፈልግም ማለት ነው። አንዲል እና ውድ ቤተሰቦች ስራቸው ሁሉ አላማረኝም ማለት ነው። የማሾፍ እንትን የለበትም። ይህንን ሰውን ለመበቀል ይህንን ያህል ደረጃ መሄድ የለበትም። አሁን የሚሉት ሩታና ፍቅር ይተዋወቃሉ። ስራቸውን ድራማ እየሰሩ ነው እንጂ ለምን እንደመጣች ይታወቃል እያሉ ነው እንግዲህ። እና እኔ ምን እንደሆነ አላውቅም። ይሄ ድራማ ትክክል ነው የምትሉ ልጆች እኔ ትክክል አይደለም ብዬ ነው የማስበው። ማለት የሰው ልጅ እኮ ብዙ ነገሮች ሊሳሳት ይችላል። ግን እንደዚህ አይነት ነገር ደግሞ ማድረግ እኔ ትክክል ነው ብዬ አላስብም ማለት ነው። አብርሽ ቢያስብበትና አስቦበት እንትን ቢል ደስ ይለኛል ብዬ ነው የማስበው። በሙሉ ቤተሰቦቻቸው እንደዚህ አይነት ነገር ቢቃወሙትና አሁን ብዙዬም የማሾፍ እንትን ነው። እሷም እየተሾፈባት የሆነ በቃ ለእህቱ እንኳን ክብል የለውም። ሌላውን ሰው ተውትና ለእህቱ ክብል የሌለው ሰው ደግሞ ለማንም ክብል ሊኖረው አይችልም። እህቱን እንኳን እንደዚህ ግዴታ ቀፊ ግዴታ ሳሚ ሰላም አትይኝም ወይ ምናምን አባባሏ ራሱ እኔ በጣም ነው እንትን ያለች ማለት ነው። ፍቅር እኔ እንደዚህ አይነት ሰው አትመስለኝም ነበረ ማለት ነው። ግን እኔ እንጃ በስመ አብ አይና ወጣች ማለት ነው። እየጣፈችውን ነገር እንግዲህ ቅድም እንትን አድርጌላችኋለሁ ማለት ነው። እኔ እንጃ በጣም የምታሳፍርና በጣም እየቀለለች ሴት ኩና ነው የታየች ማለት ነው። በድሮም የኔ ነበር የኔ ነበር አሁንም የሱ ሆንኩኝ ምናምን እንደዚህ ይሄ ዝና መሰለች እንዴ? ከማንም ወንድ ጋር ስትጋደም ኖረች መለሰች ደግሞ ከማንም ሴት ጋር ሲጋደም ኑሮ መልሶ ከአንቺ ጋር ሲመጣ ዝና መስሎች ነው እንዴ? ዝና መስሎች ነው? ተላፊ እኮ ነው የተቀበልሽው እንጂ ደህና ወይ እንትን ያለ ወይ የጠበቅሽው ወይ የጠበቀሽ አይደለም። አንቺም ሄደሻል። እንደዚህ የሚባል ሰው አንቺ ጠብቀሽው ጠብቄው ነው ስተቱን አምኑ የመጣው እኔ ጠብቄው ነው ማለት ነበረብሽ። እንደውም አንቺም ወልደሽ እሱም ወልዶ አንቺም ሌላ ህይወት ጀምረሽ እሱም ሌላ ህይወት ጀምሮ ድሮም የኔ ነበር አሁንም የኔ ሆነ ምናምን የምትይው ነገር በጣም ነው የገረምሽኝ። ያዝርቅልሽ የኔ እናት ያዝርቅልሽ። በኋላ እንዳታለቅሽ ብዙ ነገሮች እንዳይከሰቱብሽ። ሴት ነሽ ብላሽ ያለች ብዙ የራሱ ሴት ሆነሽ ብታስቢበት ይህንን ነገር እኔ እንደ እንትን እመክርሻለሁኝ። እኔ እንደ ማንኛውም ሴት አይደለሁም። እኔ እንደዛችኛዋ ሴት አይደለሁም። እኔ እንደዚህ ሴት አይደለሁም። ስማቸውን ለመጥቀስ አልፈልግም። አንቺ
ማነሽና እንዶ ከየት ነው የመጣሽው? እኔ እንዲሁ ቡታጅራዎች የመጣችሁበትን ስትረሱ እኮ በጣም ትገርሙኛላችሁ። ማናውቅሽ መሰለሽ? እንዲህ ምንድን ነው የምትበጣጠሽው? እግዚአብሔርን እንዲሁ የመጣችሁበትን እንኳን የማታስታውሱ ማለት ነው። የመጣችሁበትን መጀመሪያ የመጣችሁበትን ከየት መጣሁኝ፣ እንዴት ነበረ ሁኔታዬ ብላችሁ አስታውሱ። እንዴ ምንድን ነው እንደዚህ መንበላጠጥ? አሁን ዩቲዩብ ቢቆም እኮ ሁላችሁም እጃችሁም እግራችሁም ቁሞ እንትልትሉ ነበረ። እንደው አንዳንዴ ኒንጃ በጣም ታሳዝኑኛላችሁ። እኔ ምንም ኒንጃ የሆነ አንዳንዴ ስትስቡት ምንም የማይሆን የማይጨባበጥ ነገር ነው የሚሰሩት። ሁሉም በቃ የመጡበትን አያስታውሱ፣ ከየት እንደመጡ አያስታውሱ። እሱም ከኒስትሩ እንደ 5ኛ ክፍል ለነገሩ ከእውቀት ነጣ ስለሆናችሁ እኮ ነው ምንም ማስተዋልም ማስታወስም የማትፈልጉት ማለት ነው። አንዳንዴ እንግዲህ እኔ እንጃ፣ እኔ በጣም የምትገርሙኝ እኔ በጣም ነው የማዝነው። ግን አነጋገርሽ ምናምን እኔ ትክክል ነው ብዬ አላስብም። ፍቅር የሆነ እንትን ያለበት ነገር ነው እያሰብሽ ያለሽው እና ይህ ነገር ወዴት እንደሚያደርስሽ ብቻ እኔ አላውቅም። የሰው ልጅ አንዳንዴ ሁኔታችንን አይቶ ነው እንትን የሚለን እና ብዙ ነገሮች ማገናዘብ ይጠበቅብሻል ብዬ ነው የማስበው ፍቅር። አንቺ ግን አሁን ያንን ነገር ረስተሽዋል። በቃ አሁን አንቺ የምታዩ የዕለት የዕለቱን ነው። የዕለት የዕለቱ ደግሞ አንድ ቀን እንትን ሲል ያው መልሰሽ ያችን ልቅሶሽን የምታለቅሽባት ቀን ይመጣል ብለን እናስባለን። ስታለቅሽ ነበር። አሁን እንግዲህ ተበዳይ ነኝ በዳይ ነኝ አትይም መቼም የራስሽም ጥፋት ስላለበት ማለት ነው። ማንም የበደለሽ ነገር ያለ አይመስለኝም። አንቺ ሆነሽ የመጣሽው። አሁንም ብትበደሊ ሚዲያ ራሱ እኔ የሚቀበልሽ አይመስለኝም። ማለት እዚህ ቀደም ገብተሽ ነበረ ቤት ሁሉ ድረስ ለመሄድ በቅተሽ ማለት ነው። አሁንም እኔ አኳኋንሽ ሁሉ የሚያምርም የሚያስጠላም አይደለም ማለት ነው። የሆነ በቃ የሚያስጠላ ነገር ነው እየሰራሽ ያለሽው። ከሁኔታሽ ሁሉ ያስታውቃል ምንም እንትን እንደማትሉ። አንቺና አብርሽ ለድራማ እንደመጣችሁ ምንም ቻናልሽ ስለቀሰቀሰ ለቻናልሽ ብለሽ ነው የመጣሽው። ግን ከሩታ ጋር እንኳን ተስማምተሽ ለቻናሌ ብዬ ነው የመጣሁት ብትይ ሩታ እንደሆነች እናቴ ለሰው ማሳደግ ለራሷ ነው እንጂ። አሁን ደግሞ ብዙዎቻችሁ ማለት ነው በጣም የሚገርመኝ ነገር የሩታ ቻናል ማስታወቂያ ተነስቷል ምናምን የምትሉ ልጆች አላችሁ። እንትሩን አንስቶበታል እንዴ? እዛ አይደለም ምን ይዘናል ማስታወቂያ? እንዴት እኔ አሁን ስገባ ወደ እሷ ቤት ይዘኛል ማስታወቂያ። እንዴት ነው የተነሳ ማስታወቂያ? ይዛ እንዴት ከተነሳ አይዝም አይደል? እና ለማንኛውም ሸላይክ እያረጋችሁ እንግዲህ ፍቅርዬ ተረጋጊ፣ ትንሽ ሰከን በይ፣ አትንቀልቀሪ። ድሮም በመንቀልቀልሽ ነው በዛ ከብዙ ወንዶች ጋር ስትላላሽ የነበረው ማለት ነው። ህንድ ድረስ ሳይቀር ሄደሽ የለም እንዲ። እኔ እኮ በጣም የሚገርመኝ ነገር ይህ ዳግ የሚሉት የት ሄዶ ነው? ሰሞኑን ብዙ ነገሮች ስታደርጉ ነበር አይተናል። እንግዲህ ያው ድራማ ነው ባካችሁ። እነሱ እየተጫወቱብን ነው። እኛንን የተሞኘ ነው እኛንን ብላለች እንትና። ስለዚህ እኔ ትክክል ስራ እየሰራሽ አይመስለኝም። እንትል ቢልሽ ማለት ነው ብዙ እንትል ባትገቢ ብዙ ማለት የሰው አይን የሰው እንትን እንጨት ይሰብራል እንኳን የሰው ልጅ ማለት ነው። ስለዚህ ትንሽ ሰከን በይ፣ ተረጋጊ። ሰከን በል ብሏል ይሁን የበላይ ሰከን በይ የኔና ሰከን በይ፣ አትንቀልቀሊ ገና ከመንጣትሽ ማለት ነው። ሚዲያውን እኮ ልቆጣጠረው አልሽ እኮ ከሩታ ተበልጣለሁ አልሽ። ከሩታ ማንም ቢመጣ ምንም ከእሷ ጋር የሚደርስ የለም ማለት ነው። እውነቴን ነው የምላችሁ፣ ከሩታ ጋር ማንም የሚወዳደራት የለም። ሩታ በምንም ብትመጡ ከሩታ ጋር ደርሱ። ስለዚህ እንግዲህ